እኔ ደግሞ የሚታገልልኝ ሰው ወርቅ የሚያነሳኝ የሚከራከልኝ ወንድ ነበር የሚፈልገው። ወንድ ማለት ናታ ምን ሆነ ጽ በመጨረሻም ያፌት አደጋ ደርሶበታል። ይህንን አደጋ ያደረሰው ማን ይመስላችኋል? እንግዲህ ሐረግ ድራማ ክፍል 74 ወደ መጨረሻ አካባቢ ኤፍራታን አንቆ ይዟት ስለነበረ ኤፍራታ ሞታ ይሆን ወይንስ ትድናለች እያልን በጉጉት ስንጠብቅ ነበር። በመጨረሻ ኤፍራታ ደህና በመሆኗ ደስ ብሎኛል። ነገር ግን ኤፍራታ አንደኛውን ችግር ተወጣው ስትል ሌላኛው ችግር እየተተካባት ነው። እንግዲህ ኤፍራታ የራሷን ሕይወት አሳልፋ ለሌሎች ሰዎች ነው እየኖረች ያለችው። እንግዲህ ናታንን ለማዳን ስትል የማትወደውን የማታፈቅረውን ሰውዬ አግብታ ለመኖር ተገዳለች። ታዲያ ግን ያፌትንም ብታገባውም ነገር ግን አንድም ቀን አብራው ልታደር ፍቃደኛ አይደለችም። አንተ እኔን የምትወድና የምታፈቅረኝ ከሆነ ልትጠብቀኝ ይገባል እያለችው ነበር። ታዲያ ያፌትም ከኤፍራታ ጋር የሚያድርበትን ቀን በጉጉት እየጠበቀ ባለበት ሰዓት ያፌት አደጋ ደርሶበታል። ይሄ አደጋ እንግዲህ ናታን ወደ መጀመሪያ አካባቢ ይሄ ነገር በጥንቃቄ መሆን አለበት እያለ ነበር። እንግዲህ ያፌት ናታንን ያላደረገው ነገር የለም። ብዙ ነገር አድርጎታል። ሀብቱን ንብረቱን አሰቃይቶታል። መከራውን አሳይቶታል። ከዛም አልፎም ተርፎ እንግዲህ ያንን ሁሉ ነገር ዋጋ ከከፈለ በኋላ መጨረሻ ላይ የሚወዳትን የሚያፈቅራትን ፍቅረኛውንም ቀምቶታል። ታዲያ ኤፍራታም እንዳለችው ከሆነ ያፌት እንዳስገደዳት ናታን ገብቶታል። ታዲያ አንተ እኔ የምፈልገው ወንድ የሚያነሳኝ ወንድ ሆኖ የሚያሳየኝ እንጂ እንዳንተ ፈሪ ወንድ አልፈልግም ባለችው መሰረት እንግዲህ ናታንም ግድግዳ እየደበደበ አይተናል። ታዲያ በመጨረሻም ናታን እቤት አልመጣም ቀኑን ሙሉ እያሉ ጺና ቤዛም ሲጨነቁ ነበር። በመጨረሻም ኤፍራታ ጋር በመደወል ለኤፍራታ እውነታውን ምን የሰማሹ ነገር አለሽ ወይ ሲሏት እሷም እንዳሰማኝ ነግራቸዋለች። ሐረግ ድራማን ክፍል 75ን እንዴት አያችሁት? እንግዲህ ጽዮንም ጨዋታዋን እንደቀጠለች ነው። ቢኒያም ግን በጣም ነው ያሳዘነኝ። ምስኪን እንግዲህ ቢኒያም ሳያስበው ቤዛን ጺን አፍቅሯታል። ጺ ደግሞ ያው እሷ ማስታወስ ካለመቻሏ አንጻር ስለሆነ እሱን ልታፈቅረው አልቻለችም። እንግዲህ ዛሬ እቤት ቢሄድም እሷ ግን ምንጭቅጭቅ ነበር ያደረገችው እና ቤዛን ጽዮንና ቢኒ ቢታረቁ አንድ ላይ ቢሆኑ ጽ ብትቀርበው ደስ ይለኛል። ምክንያቱም ቢኒያም እሷን ህይወት ለማዳን ሲል የራሱን ህይወት እንግዲህ ሊያበላሽ ነው ማለት ነው። እናም ሉሊትን ላይ እንግዲህ ደግሞ ጽዬ ጨዋታዋን ቀጥላለች። ሻሂ ደፍታባት እንደዛ ስታስፈራራት ሳይ በጣም ነበር የሳኩት። ምክንያቱም የጽዮንን አላማዋን እቅዷን ህይወቷን ጊዜዋን ሁሉ ነገር ነው እየሰረቀቻት የተጫወተችባት እና አሁን ላይ ሉሊት ዋጋ ልትከፍል ይገባል ማለት ነው። የክፉ ሰው መጨረሻው መቼም አያምርም አይደል? ሲቀጥል ደግሞ እንግዲህ አሁን መጨረሻ ላይ ያፌት ሞቶ ይሆን ወይንስ ይድናል የሚለው አሳሳቢ ነገር ነው። ምክንያቱም የተወጋው ሆዱ ላይ ነው። ሲቀጥል ደግሞ ባፉ ኮረፋት እየደፈቀ ነበረ በእጁ ደሙን ገድፎ። ነገር ግን ያፌት እንደምንም እየተንገዳገደ እየሄደ ነበር። እንግዲህ ያፌት ይሞታል ወይንስ አይሞትም የሚለው ጥያቄ ቢሆንብንም ነገር ግን ያፌት የሚሞት አይመስለኝም። እንደምንም ሰዎች ተርፈው ደርሰው ያድኑታል ብዬ አስባለሁ። ያፌት ከሞተ ድራማው ያኔ እንትን ስለማይል አይሞትም ባይነኝ እኔ በግሌ። እንግዲህ ውድ ቤተሰቦች ሐረግ ድራማን እንዴት አያችሁት እናንተ? ወይኔ የኤፍራታ ጽናት ይገርመኛል። ጠንካራ ጎበዝ ጀግና ሴት ናት ኤፉዬ። እንግዲህ ናታንን ለማዳን ስትል የማትፈልገው ህይወት የማትፈልገው ነገር ውስጥ ገብታለች። ለፍቅር ስትል መስዋዕትነትን ልትከፍል ከዛም እንግዲህ በመቀጠል ሉሊት ወደ ገነት ቤት በመሄድ ገነትን ልታስፈራራት ወይም ደግሞ የኤፍራታ አባት ማን ነው የሚለውን ልታጣራ ብትሄድም ሉሊት ግን አልተሳካላትም። እኔማ ብድግ ብላ ስትቆም ገነትን ልትመታት መስሎ ነበረ እና ዳጊ ድረስ ሲል በጣም ነበረ ደስ ያለኝ። እናም ውድ ቤተሰቦቼ እንግዲህ ሐረግ ድራማ በጣም ደስ የሚል ቆንጆ ድራማ ነበረ። እንግዲህ ጽዮንም አሁን ላይ ሉሊትን መጫወት እንዳለባት ማሰቃየት እንደፈለገች እያወራች ነበረና
መጨረሻው ግን ናፍቆኛል። ያፌትና ይድናል ወይንስ ይሞታል? ሲቀጥል ደግሞ ኤፍራታ እንግዲህ ከናቱ ጋራ አንድ ቀን አብራ በማደሯ ከነ ሙሉ ክብሯ ለምትወደው ለምታፈቅረው ፍቅረኛዋ ጋር አብራ በማደሯ ደስ ቢላትም እናቷን ባለማስታወሱ እሷ ግን ብዙም ቢከፋትም ማለት ነው። ሲቀጥል ግን ኤፍዬ አሁን ከቀን ወደ ቀን እርግዝናዋ እየጨመረ በሄደ ቁጥር በእርግጠኝነት ያፌት የናታን እንደሆነ ስለሚያውቅ ይህ ሰውዬ አሁንም የኤፍዬ ልጅ እንዳይገለው እፈራለሁ። ብቻ ሐረግ ድራማን እንዴት ነው እናንተ ያያችሁት? ለማንኛውም ግን በጣም ደስ ይል ነበረ። በተለይ ክፍል 74 መጨረሻ ላይ ሁላችንም እንዳየነው ኤፍራታን እንዳይገላት እያልን በጣም ጨንቆን ነበር። ግን ምንም ነገር ስላላደረጋት ደስ ብሎኛል። ምክንያቱም ያፌት እንግዲህ ኤፍራታን በጣም ነው የወደዳት፣ በጣም አፍቅሯታል። በልክ የተመሰረተ ነገር ስለሆነ ሊያፈቅራት በጣም ተገዷ ማለት ነው። እና ውድ ቤተሰቦቼ ብቻ ግን ያፌት አሁን ላይ አይሞትም ብዬ ነው የማስበው። ያፌትን ናታን ነው የገደለው ለማለት አስቸጋሪ ነው። ምክንያቱም ያፌት ብዙ ጥላቶች አሉት፣ ከሴቶችም ከወንዶችም፣ እንዲሁም ደግሞ እዛ አስረው የሚያሰቃያቸው ሴተኛ ዳሪ ያደረጋቸው ያፌት እንግዲህ ብዙ ወንጀል ያለበት ብዙ ግፈኛ ሰው ነው። እንግዲህ ልጁ ሳይሞት ሞቷል በማለት ኤፍራታን የግሉ እንዲያደርግ ያደረገ ናታንን እንዲያብድ አድርጎ ወንጀለኛ ያደረገ አረመኔ ሰውዬ ነው። ነገር ግን አሁን ላይ ያፌት ይህንን አደጋ እንግዲህ ናታን ነው ያደረሰበት ወይንስ ማን ነው የሚለውን ደግሞ በጉጉት የምንጠብቅ ይሆናል። ያፌት ያው የደረሰበት አደጋ ከባድ ቢሆንም ነገር ግን ደግሞ ይገለዋል ይሞታል ብሎ ለማሰብ በጣም ይከብዳል። ለማንኛውም ውድ ቤተሰቦች እናንተስ እንዴት ተረዳችሁት? አገራችንን እየጋበዝኳችሁ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። ስለ ሁሉም ነገር እንግዲህ አመሰግናለሁ። አይዞሽ በርቺ ጠንክር እያላችሁ ለምታበረታቱ ደግሞ ከልብ ነው የማመሰግነው ውድ ቤተሰቦቼ።